ሰላም ሰላም ጋይስ ዛሬ ደግሞ እስኪ ወጥ ልሰራ ነው። ውሃው ፈልቷል መሰለኝ። ገና ውሃው ፈልቷል ማለት ነው እንደምታዩት። እስኪ ምን ላድርግ? ውሃው ስለፈላ እስኪ ጠብቃለሁ። ከዛ በጣም ብዙ ቤተሰብ ነውና ያለው አጋጣሚ ሆኖ ሽሮ በስቷል። እንግዲህ ሽሮ በስቷል እንደምታዩት ጋይሶች። በጣም ብዙ እንግዲህ ስለመጣ ነው ሽሮውን የሞላሁት። ውሃውን አብዝተዋል እንዳትሉ። ከበፊት እንግዲህ ሽንኩርቱ ምኑን አድርጌያለሁ። አጋጣሚ ካሜራው ትዝ ስላለኝ ነው መጨረሻ ላይ የቀረጽኩት። ሰምታችኋል አይደል? እኔ እንጃ አሰራር እኮ ያን ያክል አይደለሁም። ግዴታ ስራ ብለው ሲሄዱ ደግሞ መጀመሪያ ላይ ነበር የደረሰኝ። ትዝ ያለኝ እንደዛ ስለነበር እንግዲህ ሽሮው ይሄን ይመስላል። በጣም ለየት ባለ መልኩ ነው ማለት ነው እንትን እያልኩ ያለሁት። እየገነፈለ ነው ግን አስቸጋሪ ነው በጣም። ይበቃዋል አይደል? ጭሱ እየጨሰ ነው። ወይ ልግጠምና ለአንድ ደግሞ ማለት ነው። እስኪ ልያት ከፈት አድርጌ በጣም ትምዘገዘጋለች። ስለዚህ ምርጥ ነው ማለት ነው። በቃ አውቄበታለሁ። ከዚህ በኋላ ሽሮ መስራት አለብን። ስሙኝማ ጋይዞ እንትን ቀጥቅጬ ነበር። እስኪ ቆይ አሁን ነው መጨመር ያለብኝ አይደል? እኔ እንጃ ባላውቅበትም ብቻ ብዙም አላምም። ነጭ ሽንኩርት ነበረ። እኔ እንጃ ግን በፊት ቀይ ተደርጓል። በፊት ሲቁላላ ቀይ አድርጌ ነው ያደረኩት ማለት ነው። በግምት ነው እንደዚህ ያደረኩት ማለት ነው። ደግሞ ገጠር አካባቢ ነበረ እንደዚህ ያደረኩት። ግዴታ ስራ ብለው ስለሄዱ ነው። ብቻም አይደብራችሁም ማለት ነው። እንግዲህ የእኔ ስራ እንደዚህ ነው። ሴቶች የምታውቁበት ካላችሁ፣ በነገራችን ላይ ወንድ ልጅም ያውቃል፣ ግን እኔ ብዙ አይደለሁም ወጥ ስራ ላይ። የምር ነው የምላችሁ። በነገራችን ላይ ከበፊት አንስቼ ብቀርጸው ደስ ይለኝ ነበር፣ ግን ትዝ ያለኝ አጋጣሚው መጨረሻ ከሰራ በኋላ። ግን አሁን ባረገው ደስ ይለኛል። ላድርገው መሰለኝ። እና ሽንኩርቱን ላድርገው ማለት ነው። ያላበታለሁ ስለዚህ አሁን ማማሰል አለብኝ ማለት ነው። ከዚህ በኋላ ምንም አይደረግ አይደል? ከነጭ ሽንኩርት በኋላ ጨው፣ ከዛ በኋላ ሌላ ቅመም ምንም ነገር የለንም ጋይሶች። ቀይ ሽንኩርት በነገራችን ላይ የተላጠው ቀይ ሽንኩርትም አለ። ስልጥ ነው ያረፈርኩት። ዘይትም አልረሳሁም አድርጌያለሁ። ዘይት ረስተሃል እንዳትሉኝ ማለት ነው። ዋው መግጠም አለብኝ ስለዚህ ማለት ነው። ጋይሶች አካባቢ ቤት አካባቢ ነው ለምትሉ እንግዲህ ገጠር ቦታ ነው ማለት ነው። በጣም ገጠር አካባቢ ያለው ማለት ነው እንደምታውቁት
በጣም ገጠር አካባቢ ነው እንደምታዩት ማለት ነው። ቤቲቱም ይቺ ናት። ከዚች ቤት ውስጥ ነው ማለት ነው እንደምታዩት ማለት ነው። አህያ ምናምን አለ እንደምታዩት። በነገራችን ላይ 2 አህያ ነች። ቤቱ ደግሞ ይሄን ይመስላል እንደምታዩት። ጥጃም አለ፣ እምቦሳ አለ፣ ላም አለ፣ ጊደር አለ። ከብቶች ተኝተዋል እንደምታዩት። አካባቢውን በሶላር በፊት በምን ብቻ አካባቢው ይሄን ይመስላል። ይሄ አካባቢ ነው። ከዚህ አካባቢ ነው እንግዲህ ወዲቱን እየሰረቁ ወደ ውጭ ተንቀሳቅሼ እያየሁት ስለነበረ ነው። እሺ ጋይስ የቤት አካባቢ ነው እያሳየኋቸው ያለው። እንግዲህ ቤቱ ያው 2 ማለት በዚህም አለ። ይሄ ቆርቆሮ ቤት ነው እንደምታዩት። በዚህ ደግሞ የሳር ቤት አለ ማለት ነው። ወይኔ ሽሮ ቀረረች ማለት ነው። መቼም እንደማታር ተስፋ አለኝ። ዋው ዋው! ኧረ ያለው አይናችሁ ግን እንዳይገባ ጋይስ። አቤት ድምጿ ግን ስትል የእውነት በጣም የሚገርም ሽሮ ነው። ይጥማል ብዬ አምናለሁ። በደንብ ነው የተሰራው። ምክንያቱም ሽሮ በደንብ ከበሰለ በሰለ ነው። በቃ አለቀ። ከበሰለ ይወጣል ማለት ነው። ጨው ደግሞ እየተጠላልግበት እስኪ። ወይኔ ጨው ትላልቅ ጨው ነው የሚጠቀሙት። ኧረ በስመ አብ! ይሄ ወጣ አይደል? ብቻት በቃ ታዲያ መቼም ይሄ በቃ ላይ ጨው ነገራችን ላይ ጨው ሲበዛ አልወድም። ሳላስበው ቦዲ ሞተር ይፋብኝ። እንግዲህ በዛም ማነስም አያገባኝ። ከበዛም በዛ እንግዲህ ውሃ ስጠጣ ማለት ነው። አጋጣሚ ክኖር ነበርና እስኪ ክኖርም ላድርግበት ማለት ነው። ክኖሯን አንዷን ለ2 ነው የሚጠቀሟት። አስረዋት ነው ማለት ነው። እንደምታዩት እቺ ክኖር ናት ማለት ነው። ማለት የወጥ ማጣፈጫ እንደዚህ አንዳንድ ጊዜ ይጠቀማሉ እንጂ አዘውትረው ግን አይጠቀሙም። ጋይሶች ልብ የምትሉን ነገር ገጠር ቦታ አይጠቀሙም። ምክንያቱም መግዛቱም ብዙ ብር ማለት ትንሽ ብር ነው፣ ግን ለገጠር ብዙ ጊዜ ይከብዳል። ጨውም አረኩ። አሁን ተመጣጠነ ማለት ነው ብዬ አስባለሁ። እዚህ በኋላ በቃ በስሏል ማውጣት ብቻ ነው የሚጠበቅብኝ ማለት ነው። አሁን የመውጫው ሰዓት ደርሷል ማለት ነው ጋይሶች። ለወጣ ነው ብረት ድስቱ ማለት ነው። በቃ በስሏል ማለት ነው። አወጣሁት በቃ አስቀመጥኩት ማለት ነው። ዳር ላይ ሆና ራሱ ያትፈራል ከሚገርማቸው። በቃ ጨረስኩ። ከዚህ በኋላ መብል ነው። መብሉን ደግሞ ሌላ ጊዜ የምናይ ይሆናል ማለት ነው። ደህና ቆዩ እስከዛ ድረስ።